ውድ ተመልካቾች ሰላም ጤና ይስጥልን ከኢሳት ነጻ ህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል ከዜናው ጋር ደረጀ ይልማ ነኝ የመድኃኒትና የሕክምና ግብዓት አቅርቦትን የመቆራረጥ ችግር ለመቅረፍ ለጤናው ዘርፍ የሚበጀተው በጀት ሊሻሻል ይገባል ሲል ጤና ሚኒስቴር አመለከተ በሌላ በኩል የኢትዮጵያ መድኃኒት አቅራቢ አገልግሎት ለህብረተሰቡ የሚያስፈልጉ መድኃኒቶችን ተደራሽ ለማድረግ ለሆስፒታሎች የዱቤ ሽያጭ ውል ቢያቀርብም እስካሁን ያልተከፈለ ዕዳ ስለመኖሩ አስታውቋል ገነት ዘዘው ውል የተገባለት የመድኃኒት ፍላጎትና አቅርቦት ስርዓት አተገባበር ሀገር አቀፍ የንቅናቄ መድረክ በዛሬው ዕለት በአድዋ ድል መታሰቢያ ተካሂዷል የመድኃኒትና የሕክምና ግብዓት አቅርቦት እንዳይስተጓጎል መንግስት ጠንካራ ስራዎችን እየሰራ እንደሚገኝና አሁንም የህብረተሰቡን ፍላጎት የሚያሟላ ስራ ለማከናወን በጋራ መስራት እንደሚጠይቅ የጤና ሚኒስትር ዴኤታ ወይዘሮ ፍሬህይወት አበበ ተናግረዋል የመድኃኒትና የግብዓት አቅርቦት መቆራረጥ የበጀት እጥረትና ሌሎች በጤናው ዘርፍ ያሉትን ችግሮች መቅረፍ የሚያስችል መድረክ መሆኑንም ተናግረዋል ውል የተገባለት የግዢ ስርዓት ስኬታማ እንዲሆን በጤናው ዘርፍ ያሉ ባለድርሻ አካላት በጥምረት መስራት አለባቸው ብለዋል በጤናው ዘርፍ ያለውን ተግዳሮቶች ለመቅረፍና ማህበረሰብ ተኮር አገልግሎት መስጠት የሚያስችል ስራዎችን ለማሻሻል የመድኃኒት አቅርቦት ስርዓት ቀልጣፋ ለማድረግና ጊዜውን የዋጀ እንዲሆን ማድረግ አስፈላጊ መሆኑንም ጭምር ገልጸዋል በመድኃኒት አቅርቦት በኩል ያለውን ችግር በዘላቂነት ለመቅረፍ የሀገር ውስጥ አምራቾች አመራሮችና ባለሙያዎች በልዩ ሁኔታ መስራት ይኖርባቸዋል ይላሉ ጥራትና ህብረተሰብ ተኮር ማህበረሰብ ተኮር አገልግሎት ከመስጠት አንፃር የጀመርናቸው ውጤቶች ቢኖርም አሁንም ጥያቄ የሆነ ማህበረሰብ ከጥራት አንፃር ከፍትሃዊነት አንፃር አሁንም ጥያቄዎችን መመለስ እና ጠንካራ የጤና ስርዓት መገንባት አስፈላጊ በመሆኑ በዚህ አመት የጤና ፖሊሲያችንን አሻሽለናል ፖሊሲው መከላከል መሰረት ያደረገ የጤና ፖሊሲ የነበረውን መከላከልና አክሞ የማዳን አቅምን በሚያሳልጥ መንገድ የፖሊሲ ማሻሻያ በዚህ አመት አድርገናል በሌላ በኩል የኢትዮጵያ መድኃኒት አቅርቦት አገልግሎት ዋና ዳይሬክተር ዶክተር አብዱል ቃድር ገልገሎ በመድረኩ ላይ እንደገለጹት በተጠቃሚዎች ላይ ያለውን የፍላጎትና የአቅርቦት ችግር ለመቅረፍ በትኩረት መስራት ይፈልጋል ይላሉ ስለሆነም ለጤና ዘርፍ ማነቆ የሆነውን የበጀት ውስንነትን ማሻሻል ይገባል ብለዋል በጀት ለኮሚቴ ዲማንድ ጠንካራ መሆን አለበት የሚለውን የዛሬ መድረክ ዋናው ውይይቱ ነው ቶፕ 10 መድኃኒት በአገር ደረጃ ምንድነው ትልቁን ድርሻ ያላቸው የሚለውንም አውጥተናል አንዱ ግላብ ነው በዚች ሀገር ትልቁ ብር ያለው ግላብ ነው ትልቁ በጀት የሚወስድ ተቋማት ግላብ ነው ማለት ነው ሶ የሰርጂካል ግላብ 1.6 ቢሊዮን ዶላር ነው የሚፈልገው ማለት ነው በዚህ ደረጃ አሞክሲሲሊን ኤግዛሚኔሽን ግላብ ሶዲየም ጎዝ ከሀገር ውስጥ አምራቾች ጋር በደንብ ውል እየተገባን ነው እነሱን አበረታተን የምንመጣ ከሆነ መሸፈን እንችላለን ዋና ዳይሬክተሩ አያይዘውም ተቋሙ ለህብረተሰቡ የሚያስፈልጉ መድኃኒቶችን ተደራሽ ለማድረግ ከመንግስት ተቋማት ጋር የዱቤ ሽያጭ ውል በመግባት ለሆስፒታሎች ቢያቀርብም እስከ አሁን ያልተከፈለ ዕዳ ስለመኖሩ እንዲህ ይናገራሉ ክልሎች ክሬዲት ይወስዳሉ እንግዲህ ክሬዲትን ስናይ አዲስ አበባ ላይ ወደ 209 ሚሊዮን ዕዳ አለባቸው አፋር በቅርቡ አፋር ከፍሏል የተወሰነ የቀራለ አማራ ክልል ቤኒሻንጉል 7 ነጥብ ወደ ጋምቤላ ኦሮሚያም ትልቁን ድርሻ ይዟል ሲዳማም ሶማሌ ሳውዝ ኢትዮጵያ ፌደራል ሆስፒታሎችም ደግሞ ብዙ አሉ ጥቁር አንበሳ ትልቁን የሚይዙት ፌደራል ሆስፒታሎች ናቸው ጥቁር አንበሳና ጳውሎስ ሆስፒታሎች ናቸው ሶ ትንቢያ ችግር ካለ ዌስቴጅ ካለ ኢዳ ካለ ምን እናርግ ምን አክሽን እንውሰድ ነው ይህ በእንዲህ እንዳለ ፍትሃዊ ጠንካራና ውጤታማ የጤና ስርዓትን ለማረጋገጥ የጤና ሚኒስትር ዶክተር መቅደስ ዳባ ከኢትዮጵያ መድኃኒት አቅራቢ አገልግሎትና ከክልላዊ መንግስት ጋር በጋራ ለመስራት የቃል ኪዳን ስምምነት ተፈራርመዋል ወጣቶች ወደ ሱስ እንዳይገቡ መከላከል የሁሉም ኃላፊነት ሊሆን ይገባል ተባለም ወጣቶች የተለያዩ ሱሶች ሰለባ እንዳይሆኑ መከላከል ላይ በትኩረት እየሰራ እንደሚገኝ የሴቶችና ማህበራዊ ጉዳይ ሚኒስቴር ገልጿል መሰረት ባዩ
አይሰለጥንብኝም የጸረ ሱስ ንቅናቄ እረፍት የስነ ልቦናና የምክር አገልግሎት መስጫ ማዕከል በዛሬው ዕለት ከፍቷል። በመክፈቻ መርሃ ግብሩ ላይ ተገኝተው ንግግር ያደረጉት የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ሚኒስቴሩ ወጣቶች ወደ ሱስ እንዳይገቡ የመከላከል ስራ እየሰራ እንደሚገኝ ገልጸዋል። በተለይም ከትምህርት ሚኒስቴር ከጸጥታ ተቋማትና ሌሎች ከሚመለከታቸው አካላት ጋር በመሆን በትምህርት ቤቶች አካባቢ አዋኪ ድርጊት የሚፈጽሙ እንዲሁም ወጣቶች ወደ ሱስ እንዲገቡ የሚገፋፉ ተግባራትን በሚያከናውኑ ተቋማት ላይ እርምጃ እየተወሰደ እንደሚገኝ ተናግረዋል። በተጨማሪም ሱስ ውስጥ የገቡ ሰዎች ከሱስ የሚወጡበትን መንገድ በማመቻቸት በኩል የሱስ ማገገሚያ ማዕከላትን የማስፋት ስራ እየተሰራ እንደሚገኝ ገልጸው ወጣቶች ወደ ሱስ እንዳይገቡ መከላከል የሁሉም ኃላፊነት ሊሆን እንደሚገባ ጠቁመዋል። ሀገርና ትውልድን እየጎዳና በተግባርም ጭምር እየፈተነ ያለውን የጤናና የማህበራዊ ችግር መሰረት የሆነውን የመከላከል የሁላችንም ኃላፊነት ነው። ከዚህ አንፃር የሚኒስቴር መስሪያ ቤታችን ወጣቱ ትውልድ ከዚህ አስከፊ ችግር እንዲጠበቅ ለማገዝ አስቀድሞ የመከላከል ስራዎች ላይ የበለጠ ትኩረት አድርጎ ስራ እየሰራ ይገኛል። ሰው ወደ ሱስ ከገባ በኋላ ለማውጣት በጣም ከባድ ነው የሚሆነው። ስለዚህ በስነ ልቦና ግንባታ የተለያዩ ችግሮችን ሊፈቱ በሚችሉ መንገድ ላይ የመከላከል ስራው ላይ ጠንካራ ስራ በመስራት ይገኛል። የአይሰለጥንብኝም የጸረ ሱስ ንቅናቄ ዳይሬክተር መጋቢ ቢኒያም አዱኛ በበኩላቸው ባለፉት 3 ዓመታት ንቅናቄው በዩኒቨርሲቲዎች በመኖሪያ አካባቢዎች እንዲሁም በሌሎች አካባቢዎች በመንቀሳቀስ የግንዛቤ መፍጠር ስራ ሲሰራ ቆይቷል ብለዋል። በእነዚህ ዓመታት ውስጥም በሱስ ለተጠቁ ከ19000 በላይ ዜጎች የስነ ልቦና ምክርና የሕክምና አገልግሎት እንዲሁም ሌሎች እገዛዎችን ማድረግ መቻሉን ገልጸዋል። ወጣቱ የማህበረሰብ ክፍል ለዚህ ችግር ይበልጥ ተጋላጭ መሆኑን አንስተው ወጣቶች ወደ ሱስ እንዳይገቡ መንግስት የተለያዩ ፖሊሲዎችን በመቅረጽ አሰራሮችን በማሻሻል መስራት ይጠበቅበታል ሲሉ ያስረዳሉ። ሱስ ሀገራችን ላይ ኦልሞስት ከአጠቃላይ የህዝብ ብዛት 50% እየተጠጋ አለ። 75% የሚሆነው በተለይ ለዚህ ሱስና ሱሰኝነት እየተጋለጠ ያለው የማህበረሰብ ክፍል ወጣት ነው። ወጣቱ በዋነኛነት የሚያበረታው የሚያንጸው ከሱስ በላይ የሚያደርገው ትምህርትን በማግኘት የመከላከልን ስራ እየሰራን እያገዝ ነው። በእነዚህ ሁለት ምክንያቶች አለን። እንዳይሰለጥንብኝም ያሉ የተለያዩ ንቅናቄዎች ድርጅቶች ይበልጥ በዚህ ጉዳይ ላይ እንዲሰሩ ሁኔታዎችን ፋሲሊቴት ከማድረግ አንፃር ብዙ ጠቃሚ እና አስፈላጊ ስራዎችን ከመንግስት አንፃር ሊሰሩ ያስፈልጋል ይገባል። ደግሞ ይሄ ነው ሚናው። ፖሊሲ በመቅረጽ አሰራሮችን በማደላደል ምቹ ሁኔታዎችን በመፍጠር የመከላከል ስራው ይበልጥ እንዲሰራ እና እንዲቀናጅ ማድረግ ይኖርበታል። ሱስ የዜጎች ማህበራዊና ኢኮኖሚያዊ ህይወት ላይ ተጽዕኖ እየፈጠረ ለሀገርም ትልቅ ጉዳት እያስከተለ እንደሚገኝ ተገልጿል። መንግስት የባንክ ዘርፉን ለውጭ ኢንቨስትመንት ክፍት ማድረጉን ተከትሎ የውጭ ባንኮች በኢትዮጵያ የፋይናንስ ዘርፍ ለመሳተፍ ጥያቄ ያቀረቡ መሆናቸውን የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ ገለጹ። አቶ ማሞ ምህረቱ የኢትዮጵያን የፋይናንስ ዘርፍ ለውጭ ኢንቨስትመንት ክፍት የማድረጉን ሂደት አስመልክተው ማብራሪያ ሰጥተዋል። የውጭ ፋይናንስ ኢንቨስተሮችና በኢትዮጵያ የፋይናንስ ዘርፍ የራሳቸውን ተቀጥላ ወይም ሰብሲደሪ ባንክ በማቋቋም ከሀገር ውስጥ ባንኮች ድርሻ ቅርንጫፍ ጽህፈት ቤት በመክፈት እንዲሁም የውክልና ቢሮዎችን በማቋቋም መግባት እንደሚችሉ በአዋጁ ተመላክቷል ብለዋል። ብሔራዊ ባንክ የውጭ ባንኮች ወደ ኢትዮጵያ እንዲገቡ የሚፈቅድ ዝርዝር መመሪያ ማውጣቱንም ገልጸዋል። በርካታ የውጭ ባንኮች በኢትዮጵያ የፋይናንስ ዘርፍ ውስጥ ለመሳተፍ ጥያቄ በማቅረብ ላይ እንደሚገኙ ጠቅሰው ብሔራዊ ባንክም ፈቃድ ለመስጠት ጥያቄያቸውን እየተቀበለ እንደሚገኝ ተናግረዋል። በአሁኑ ወቅት የጎረቤት ሀገራትና የመካከለኛው ምስራቅ ባንኮች ፍላጎታቸውን እያሳዩ መሆኑን ገልጸው ባንኮቹ በኢትዮጵያ ኢኮኖሚ እሴት የሚጨምሩና የፋይናንስ ዘርፉን ይበልጥ ጠንካራ የሚያደርጉ ከሆኑ እንዲሰማሩ ይደረጋል ብለዋል።
ከመቶ በላይ የኤምፖክስ ለይቶ ማቆያና ማከሚያ ማዕከላት ተዘጋጅተዋል ተባለ። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት በመላው ኢትዮጵያ ከመቶ በላይ የኤምፖክስ ለይቶ ማቆያና ማከሚያ ማዕከላት ተዘጋጅተዋል ብሏል። በኢንስቲትዩቱ የኤምፖክስ ቅኝት አስተባባሪ ሚካኤል ሳላዩ ለኤፍኤምሲ እንደገለጹት በሁሉም ክልሎችና በሁለቱ ከተማ አስተዳደሮች በሽታውን መቆጣጠር የሚያስችሉ የቅድመ ዝግጅት ስራዎች ተሰርተዋል። የለይቶ ማቆያና ማከሚያ ማዕከላትም ቀድመው ዝግጁ መደረጋቸው በሽታውን በቀላሉ ለመግታት ያስችላል ነው ያሉት። በተጨማሪም ፈጣን ምላሽ የሚሰጥ ቡድን በማቋቋም የኤምፖክስ በሽታ እንዳይስፋፋ ሰፊ የቅኝት ስራ እየተሰራ እንደሚገኝ ገልጸዋል። የኤምፖክስ በሽታ በኢትዮጵያ መገኘቱ ከተገለጸበት ጊዜ ጀምሮ እስከ ትናንትና 2 ድረስ 24 ሰዎች በበሽታው መያዛቸው በላቦራቶሪ በተደረገ ምርመራ ተረጋግጧል። በኢትዮጵያ 253 የመድኃኒት አይነቶች ለህብረተሰቡ በነፃ ይሰጣሉ ተባለ። በኢትዮጵያ 253 የመድኃኒት አይነቶች ለህብረተሰቡ በነፃ እንደሚሰጡ የኢትዮጵያ መድኃኒት አቅራቢ አገልግሎት ዋና ዳይሬክተር ዶክተር አብዱል ቃድር ገልገሉ ገልጸዋል። ዋና ዳይሬክተሩ ይህንን ያሉት ውል የተገባለት የመድኃኒት ፍላጎትና አቅርቦት ስርዓት አተገባበር ሀገር አቀፍ ንቅናቄ መድረክ ላይ ነው። አሁን ላይ መንግስት ከፍተኛ ወጪ የሚያወጣባቸው 253 የመድኃኒት አይነቶች ለህብረተሰቡ በነፃ እንደሚሰጡ አስታውቀዋል። በኢትዮጵያ የመድኃኒት አቅርቦትና ፍላጎትን ለማመጣጠን የበጀት፣ የቴክኖሎጂ ክፍተት፣ የሕክምና ተቋማት ፍላጎታቸውን በትክክል አለማሳወቅ፣ የፖሊሲና ሌሎች ችግሮች እንዳሉ ተናግረዋል። መድኃኒት ከውጭ አስመጥቶ ለህብረተሰቡ ተደራሽ ለማድረግ ውስብስብ ሂደትን እንደሚጠይቅ ገልጸው የመድኃኒት አቅርቦትን በሀገር ውስጥ ለመተካት መስራት እንደሚገባ ተናግረዋል። የትንባሆ ቁጥጥር ህጎችን ውጤታማ በሆነ መንገድ ለማስፈጸም የሚያስችል የጋራ መግባቢያ ሰነድ ተፈረመ። የኢትዮጵያ የምግብና መድኃኒት ባለስልጣን ከብሔራዊ የትንባሆ ቁጥጥር አስተባባሪ ኮሚቴ አባላት ጋር የትንባሆ ቁጥጥር ህጎችን ውጤታማ በሆነ መንገድ ለማስፈጸም የሚያስችል የጋራ መግባቢያ ሰነድ ተፈራርሟል። ቱሪዝም ሚኒስቴር፣ ጤና ሚኒስቴር፣ የህብረተሰብ ጤና ኢንስቲትዩት፣ የሴቶችና ማህበራዊ ጉዳይ ሚኒስቴር፣ ጉምሩክ ኮሚሽን፣ ማቴዎስ ወንዱ ካንሰር ሶሳይቲ፣ ልማትና ጸረ ወባ ማህበርን ጨምሮ ከ20 በላይ ሚኒስቴሮችና ተቋማት በጋራ ለማስፈጸም የተፈራረሙበት ሰነድ ቀደም ሲል የታዩ የቅንጅት ክፍተቶችን ለማሻሻልና የትንባሆ ቁጥጥር ድንጋጌዎችን በተጠናከረ መልኩ በጋራ ኃላፊነት ለመተግበር እንደሚያስችል የባለስልጣኑ ዋና ዳይሬክተር ወይዘሪት ሄራን ገርባ ገልጸዋል። ሰኔ 17 ቀን 2017 ዓ.ም የተደረሰውን ስምምነት አስመልክተው ዋና ዳይሬክተሯ እንዳሉት እንደ አውሮፓ አቆጣጠር በ2024 በኢትዮጵያ በተደረገው ሀገር አቀፍ የትንባሆ ዳሰሳ ጥናት ግኝት መሰረት በመንግስት ተቋማት፣ በመኖሪያ ቤቶች፣ በሬስቶራንትና መሰል የህዝብ መሰብሰቢያ ስፍራዎች ዜጎች ለትንባሆ ጭስ መጋለጣቸው የቀነሰ ቢሆንም በአሁኑ ጊዜ እድሜያቸው ከ15 ዓመት በላይ የሆኑ 2.4 ሚሊዮን ኢትዮጵያውያን የትንባሆ ምርቶችን በተለያየ መንገድ የሚጠቀሙ በመሆኑ አሁንም ቀሪ ስራዎች ይጠበቃሉ ብለዋል። የጋምቤላ ክልል የ2017 በጀት ዓመት የወርቅ ምርት መጠን ከ5000 ኪሎ ግራም በላይ መድረሱ ተገለጸ። በ2016 የተመረተው 650 ኪሎ ግራም ብቻ ነበር ተብሏል። በጋምቤላ ክልል በ2017 በጀት ዓመት ዓመታዊ የወርቅ ምርት ከ8 እጥፍ በላይ ማደጉን የጋምቤላ ክልል የማዕድን ሀብት ልማት አስታውቋል። ዘንድሮ ክልሉ በ12 ወራት 5295 በላይ ኪሎ ግራም ወርቅ ለብሔራዊ ባንክ ገቢ ተደርጓል ሲል የክልሉ ማዕድን ሀብት ቢሮ ኃላፊ አቶ ኡጁሉ ጊሎ ኡጁሉ ገልጸዋል። በክልሉ በዘንድሮ በጀት ዓመት 2850 ኪሎ ግራም ወርቅ ለብሔራዊ ባንክ ለማስገባት መታቀዱን አስታውሰው እስከ ሰኔ 10 ቀን 2017 ዓ.ም ድረስ 5295.87 ኪሎ ግራም ወርቅ ወደ ብሔራዊ ባንክ መግባቱን ተናግረዋል ሲል የዘገበው ጋዜጣ ፕላስ ነው።
ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። አሜሪካ በጋዛ በምታቀርበው የምግብ እርዳታ ውስጥ አደንዛዥ ዕፅ ተገኘም። የኦክሲኮዶን የናርኮቲክ ክኒኖችና አደንዛዥ ዕፅ መገኘቱን የጋዛ ባለስልጣናት አስታውቀዋል። የጋዛ ባለስልጣናት ሚዲያ ቢሮ አርብ ዕለት በአሜሪካ የሚደገፈውና በእስራኤል ወታደራዊ በሚተዳደረው የጋዛ ሂዩማኒቴሪያን ፋውንዴሽን ለተራቡ ፍልስጤማውያን በተከፋፈሉ የዱቄት ከረጢቶች ውስጥ ኦክሲኮዶን አይነት የናርኮቲክ ክኒኖች መገኘታቸውን ገልጿል። የጋዛ መንግስት የሚዲያ ጽሕፈት ቤት ባወጣው መግለጫ በጋዛ ከሚገኙት በአሜሪካ ከሚመራው የእርዳታ ማከፋፈያ ቦታዎች ለፍልስጤማውያን በተከፋፈሉ የዱቄት ከረጢቶች ውስጥ የኦክሲኮዶን ክኒኖች መገኘታቸውን ሚድል ኢስት አይና አናዶሉ ዘግበዋል። ባለስልጣናቱ ለዜና ምንጮቹ እንደገለጹት በምግብ ዱቄት ውስጥ የተገኙት ክኒኖችና አደንዛዥ ዕፆች ሆን ተብለው የተጨመሩ ናቸው። ይህም በጋዛ ሕዝብ ጤና ላይ ቀጥተኛ ጥቃት ነው ብለውታል። ስለ ጋዛ ባጋራችው ዘገባ ከስራ የተሰናበተችው ጋዜጠኛ የ45511 ካሳ ተወሰነላት። የአውስትራሊያ ፌዴራል ፍርድ ቤት እንዳስታወቀው አንቶኒት ላፍቶ የተባለችው የአውስትራሊያ ብሮድካስቲንግ ኮርፖሬሽን ጋዜጠኛ ሂዩማን ራይትስ ዎች የጋዛ ጦርነትን አስመልክቶ በኢንስታግራም የለጠፈውን ዘገባ በኢንስታግራም ገጿ አጋርታለች። ይህን ተከትሎ በፖለቲካ አመለካከቷና በዘሯ አማካኝነት የእስራኤልን ወታደራዊ ዘመቻ ተቃውማለች በማለት የሬዲዮ ጋዜጠኝነት ከሆነው ስራዋ ተሰናብታለች። በመጨረሻም ጋዜጠኛዋ በዘገባው ምክንያት ከስራ መሰናበቴ ፍትሃዊ አይደለም በሚል የመሰረተችውን ክስ አሸንፋለች። ጋዜጠኛዋ በህገወጥ መንገድ ከስራ ተቀንሻለሁ በሚለው ክስም 45511 የአሜሪካን ዶላር ካሳ ተወስኖላታል ሲል ቢቢሲ ዘግቧል። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ